ሰላም አለይኩም ወራህመቱላሂ ወበረካቱ። ድና ወደ ተከበራችሁ ቻናሌ ሰዎች ወደ ተመልካቾቼ ዛሬ ይሄን እንዳታዩ ምግብ እየሰራው ስለሆነ አንድ ላይ ያጸዳው ነው ማለት ነው። ዛሬ ይዤላችሁ የመጣሁት ምንድነው የኩሸሪ አሰራር ነው ይዤላችሁ የመጣሁት። እዚህ ጋር ምን እየተንተከተከ ነው? ድፍን ምስር በሀገራችን ለሰንቡሳ የምንጠቀመው ሻሪያ የሚባለው እና ሞኮሮኒ ሩዝ አራት አይነት ነው። ሞኮሮኒና ሩዝ አራት አይነት ማለት ነው። ሸሪያውንና እንትኑ ነው የምንጠቀመው ማለት ነው። ምን ሊሰራ ኩሸሪ ሊሰራ ማለት ነው። ኩሸሪ የምጠቀመው አሳያችኋለሁ። መቼስ ሩዝ አያቅታችሁም፣ የሀገራችን ድፍን ምስር አያቅታችሁም ማለት ነው። ከዛም ደግሞ ይሄ ሻሪያ የሚባለው ምን መሰላችሁ ውዶች? ሻሪያ የሚባለው ይሄ ነው ማለት ነው። ሻሪያ ውስጡን ደግሞ ክፍት አድርጌ ላሳያችሁ። መኮሮኒ ቀጣጥሎ ይሄ ማለት ነው ሻሪያ ይባላል። ሻሪያ ከዛ ይሄን እንዴት ነው የምታደርጉት? አንድ ላይ ከማቀላቀላችሁ በፊት ማለት ነው ዘይት ታደርጉና ይሄ ቡኒ እስከሚሆን ትጠብሱታላችሁ። በዘይት በጋለ ዘይት ቡኒ እስከሚሆን ይሄን ትጠብሱታላችሁ። ከዛን ምስሩን ትጨምራላችሁ። ከዛን ሩዙን፣ ከዛን ሞኮሮኒውን፣ ከዛ የሞቀ ውሃ ጭምር ጨዋችሁን ጭምር ቅመማችሁን ጭምር ታደርጉትና እሳት ቀንሳችሁት ይበስላል ማለት ነው። ከበሰለ በኋላ ደግሞ ሱስ ይሰራለታል። ሱሱንም ደግሞ እንዴት እንደምሰራ አሳያችኋለሁ ማለት ነው። አሁን እንግዲህ እየበሰለ ነው። እሳቱን ቀነስ አደረግለትና ይበስላል በራሱ ማለት ነው። በኋላ እንገናኝ። እሺ ውዶች፣ አሁን ዘይት ጨምረ ያለው ሱሱን ልንሰራ ማለት ነው። የኩሸሪውን ሱስ ልንሰራ ዘይት ጨምረ ያለው። ዘይቱ ጋል ስል ደግሞ ነጭ ሽንኩርት የፈጨነው ነጭ ሽንኩርት እንጨምርበታለን ማለት ነው ውዶች። አሁን ይሄው ነጭ ሽንኩርቴን ጨመርኩበት ማለት ነው። ከዛ ነጭ ሽንኩርቱን ጠብስ እናደርገውና ምን እንጨምራለን? ከዛም በኋላ ምን እንጨምራለን መሰላችሁ? ቲማቲም፣ ይሄ ቲማቲም ጃይዙ ካለ ይሄ ቲማቲም ካለ ቲማቲሙን ፈሽታችሁ ታደርጋላችሁ ማለት ነው። ካልሆነ ደግሞ ይሄኛው ካለ ይሄንን ታደርጋላችሁ ማለት ነው። አሁን ላቁላላውና ጨመርማር ከዛ ቅመሞችን እንጨምራለን። ሶስ ይሆናል ማለት ነው። ቆለል ብቻ ላሳያችሁ። ይሄ እንትኑ ነጭ ሽንኩርቱን የፈጨሁትን ያቅላላሁት ነው ማለት ነው። እና ላይ ካርጎን ያሉ የቆያችሁ ምንም ላይ መስላችሁ ይችላል። ግን አዳዲሶች ስራ ድንግርግር ያላቸው ዩቲዩብ ላይ ሰርች አድርጎ ስለሚያዩ ምናልባት ሊያዩት ይችላሉ በማለት ነው። ሩዛችንን እሳት እንቀንስ ማለት ነው። እነዚህ ጋር ፍሩኑን ማጸዳው ስራዬን ስጨርስ ነው ማጸዳው። ለምን አሁን አላጸዳም። አሁን ከቆሸሸ ማጸዳለሁ። ሆነ ይሄ ሌላ ቆሻሻ አይደለም። ይሄ ሻይ ሲፈላ የሻዩ ሆነ ምንድነው የሚባለው አለ አይደል? አንድ ሻይ ከደረ ምናምን የሚባል አለ። ጫው ጨመርኩበት እና ሻይ ከደረ ምናምን የሚባል አለ እሱ። እና አሁን እንትኑ ነጭ ሽንኩርቱ ቡኒ ሆነዋል ማለት ነው። ከዛ ምን ጨምራለሁ? ተከታተሉኝ ማለት ነው። ዶቼ ላይክ አድርጉልን፣ አበረታቱን አቻለሁ። አሁን ምንድነው ጨምራለሁ? ሱሱን እንጨምራለን። እንትኑን ሳልሳውን እንጨምራለን። ሳልሳ በነገራችን ላይ ሳልሳ አይደለም ያያችሁ፣ ቲማቲሙ ነው። ቲማቲሙ ቀጥሎት ይመስለኛል። ከዛ ቅመሞችን እጨምራለሁ ማለት ነው እዚህ ጋር እና በጣም ነው የሚጣፍጠው። ያዙ ቲማቲም ነው አያችሁ፣ ተቀቅሎ ምናምን ነገር ስለነቻ
ማለትም አላበዛም። እኔና ሴቲቱ ልጆቹ ስላሉ አላበዛም ማለት ነው። ሶስ በትንሹ እናደርጋለን። ትንጥዬ ነው አድርገው። አሁን ቅመም ጨምራለሁ። ፍልፍል አስወጥ ትንሽ አበዛው አቃጣቸው ልጆቹ። ከዛ ይሄ አጠቃላይ ነው። ይሄ ሙከለስ ነው ምንድን ነው የሚባለው? ሙሸከል ሙከለስ ያለው ስላላችሁ አያችሁ ልጨመርመር አደረኩት። ነው በጣም ይጣፍጣል ማለት ነው። ከዛን ደግሞ ትንሽ ስኳር ጠብ ታደርጉበታላችሁ። ምንድን ነው በጣም ጣፍጣል ማለት ነው። ኩሻሪ ይሉታል። ደግሞ ጊዜ ውስጥም ሰዓት አይፈጅባችሁ ማለት ነው። 6 ደቂቃ ሆነ ወይ በኋላ አሳያችኋለሁ ማለት ነው። ኩሻሪ ያደረሰ ውሃ መጠጠ አያችሁ። ኩሻሪ ይባላል። አያችሁ ኩሻሪ ይባላል እንደዚህ ማለት ነው። ይሄ ቡኒ የሆነው ማለት ነው እንደ ፓስታ ያለው ይሄ እንትኑ ነው። ቀደም በኪስ ያሳየዋችሁ የተጠቀለለው ማለት ነው። እና ኩሸራችን ይሄ ይመስላል። አሁን ውሃውን ጨርስ አድርጓል። ይሄም ሳልሳውም እንደዛ እያለቀ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወዶች በድጋሚ መጣሁኝ። ኩሸሪው እንግዲህ አልቆ ይሄን ይመስላል ማለት ነው። ኩሸሪ አሰራር ይሄን ይመስላል። እንግዲህ ቪዲዮ ሰርቼላችኋለሁ አስገባላችኋለሁ። መብላት ላይ ደርሷል። ይሄ በሰል የተጠበሰ ነው ማለት ነው። በሰል አስፈላጊ ነው። ክሽናው ደግሞ ይሄን ይመስላል። በርከት አርጋችሁ እንደ ቤተሰብ ብዛት መስራት ትችላላችሁ ማለት ነው። እንግዲህ እስከ መጨረሻው ተናግሬያለሁ። አሰራሩ መኮሮኒ ነው፣ ሩዝ ነው። ትንሽ ዘፍዘፍ መኮሮኒውንም ዘፍዘፍ፣ ሩዙንም ዘፍዘፍ፣ ምስሩንም በሞቀ ውሃ ድፍን ምስሩን ዘፍዘፍ ታደርጉታላችሁ። ሺራ የሚባለውን ደግሞ ጥብስ ታደርጉታላችሁ በዛይት። ከዛን ምስሩን ትጨምራላችሁ፣ ድፍኑ ትበሉታላችሁ ማለት ነው። ኩሸሪ ይመስላል እንግዲህ አሰራሩ ቀለል ያለ ነው። የሚካበድም አይደለም፣ የሚካበድም ስራ አይደለም። ቀለል ያለ ስራ ነው። ይሄን ይመስላል ውዶች። እንብላ፣ ተፈደሉ بالعافية። ዋው በጣም የሚጣፍጠው በጣም ነው የሚጣፍጠው። በጣም ነው بالعافية እያላችሁ ማለት ነው። ማሻአላህ ተበረከላህ። የኩሸሪ አሰራር ግን እንግዲህ ይሄ ነው ማለት ነው። ባይ